መርማሪው ዶክተሩን በቁጥጥር ስር አውሎታል። ይህን ነገር ያደረጉት ቤዛ ወይንስ ወንድሟ ወይንስ ፍቅር? ከነዚህ ሰዎች ውጪ ይሄን ነገር የሚያውቅ ነገር የለም። ወይም ብዙዎቹ ያውቃሉ፣ ግን ደግሞ ፍቅርና ቤዛና ወንድሟ ናቸው በአደይና በመርማሪው እንትን ለማለት እየሞከረው የነበረው። ይህን ነገር ማን ያደረገና ማን በመርማሪው ላይ እየጠቆመበት ይመስላችኋል? ገጀራው ነው ወይንስ ማን ነው? ምክንያቱም ገጀራው እዛ ቦታ ላይ ሲመጣ ትልቅ ሰው እየሆነ ሲያወራው መርማሪው ማን ነው ዶክተሩ በጣም ጠርጥሯል። ይሄ ሰው ማን ነው ብሎ በጣም ተጠራጥሯል። ግን ማን እንደሆነ የለበሰውን ልብስ ገልጦ ማየት ነበረበት ብዬ አስባለሁ። ምክንያቱም ፊቱን ሳያይ ማንንም ሰው ማከም አለበት ብዬ አላስብም። አሁን ላይ ሁሉን ነገር ወደ እሱ እንዲገለበጥ ካደረጉ በኋላ መርማሪውን እንግዲህ ማን ነው ዶክተሩን በራሳቸው ቁጥጥር ስር አድርገውታል ማለት ነው። በጣም ነው የሚያሳዝነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። ትንሽ አወዛጋቢ ነገር ተፈጥሯል። በተለይ በዶክተሩ ጋር በዶክተሩና በዴቭ መሀል በአደይ ጋር በጣም የተለያዩ ነገሮች እየተፈጠሩ ነው። እሱንም እንግዲህ በደንብ አድርገን አብረን የምናይ ይሆናል። አጠር ያለ ቪዲዮ ነው የምሰራላችሁ። ሁሉንም ለማየት ሞክሮ ሰብስክራይብ ካላደረጋችሁም ደግሞ ሰብስክራይብ አድርጎ ከድራማው ካለቀ በኋላ በራሴ ስራ ስለምመጣ የሚጠቅማችኋል ብዬ አስባለሁ። በተለይ ደግሞ የስደት እህቶቼ ማለት ነው ይጠቅማችኋል። ስለዚህ ሰብስክራይብ አድርጉ ማለት ነው ውዶቼ። እና እንግዲህ ባቡሬ ለሙዬን የፍቅር አጋሩ እንድትሆን ሚስቱ እንድትሆን የራሱ የግሉ እንድትሆን እየጠየቃት ነው። እሷም ደግሞ እኔ ታማሚ ስለሆንኩኝ እኔ የሆነ ነገር ብሆን አንተ ትጎዳለህ፣ ስለዚህ ባዶ ተስፋ ልሰጥህ አልፈልግም ብላ እያለች ነው። አሁንም በአቋሟ እንደጸናች ናት። ግን ደግሞ ፍቅረኛሞች ቢሆኑ እሷ እንደውም ጭራሽ ያለው ነገር ደስታው ሁሉም ነገር በሽታውን እንዲቀንስ ያደርገዋል። አሁን ላይ በእርግጥ በሽታው በጣም ቀንሶላታል። አሪፍ ሁኔታ ላይ ነው ያለው ማለት ነው። ስለዚህ ይህን ነገር ፎከስ በማድረግ እሷም ደግሞ ልትረዳው ይገባል። ባቡሬ አሁን እስከ መጨረሻው ድረስ ከጎኗ ለመሆን ነው እየወሰነ ያለውና እሺ ብለው አብራ ከባቡሬ ጋር ብትሆን ለሙዬ በጣም አሪፍ ነው። ምክንያቱም ኤላ ሰብሮት የሄደውን ልቧን እየጠገነላት ባቡሬ ስለሆነ ለእሷ ይገባታል ብዬ ነው የማስበው። ስለዚህ ፍቅሩን ትቀበለው እላለሁ። እናንተስ ምን ትላላችሁ ውዶቼ? ዴቭ እና ዶክተሩን በተጣሉ ሰዓት እንግዲህ ዶክተሩ ለዴቭ ቀስ አድርጎ አረጋግቶ ለመናገር ሞክሯል፣ አስረድቶታል። እኔ በዚህ ሳልፍ ሳያት እያለቀሰች ነበረ። ምን እንደሆነች ችግሯን ልጠይቃት ነው የመጣሁት እንጂ ተቀጣጥረን ወይንም ደግሞ ፈልጊያት አይደለም፣ ፈልጋኝ አይደለም የመጣችው፣ ስታለቅስ አይቻት ነው። ስለዚህ አንተ እንደዚህ ከመሆን በፊት ተረጋግተህ እሷን ልትረዳት ይገባል ብሎ በጨዋ መልክ አስረድቶታል። ዴቭ በነገራችን ላይ ስለሚወዳት ይሁን ወይንስ ደግሞ በጣም በትንሽ በትልቁ ስሜታዊ እንደሚሆን አላቅም። ለምን እንደዚህ እንደሚሆን አላቅም። ፍቅርም ቢሆን እኮ አንዳንድ ጊዜ እኮ ትዕግስት እኮ ያልቅበታል። ታውቃላችሁ፣ ታግሳችሁ ስትጨርሱ መጨረሻ ላይ ሰዓት ትደርሳላችሁ ማለት ነው። እና አዴይም ደግሞ በጣም ታግሰዋለች ዴቭን ማለት ነው። እሷም እንደዚህ ታግሰው እያለች እሱም ደግሞ ሊረዳት ይገባል። ምን ሁና ነው? ለምንድን ነው እዚህ ቦታ ላይ አዴይና ዶክተሩ የተገናኙት ብሎ ከመጠየቅ በፊት ዶክተሩን ወደ መማታት ነበር ሄደውና ዶክተሩም ደግሞ እየተማረ ነው። አንዳንድ ጊዜ የተማረ ይግደለኝ ይባላል። እና ስለዚህ የተማረ ሰው በዱላ አይደለም የሚያምረው በመነጋገር ነው እንጂ ማለት ነው። ሁሉ ነገር አስረድቶታል። እሱንም ይቅርታ ብሎት እንደገናም ደግሞ ሂዶ አዴይን ይቅርታ ጠይቋት ከዚህ በኋላ እንደማያስቸግር እንደማይጨቃጨቃት ነግሯታል። ታርቀዋል። ግን ደግሞ ቢሆንም ነገሩ ቀጣይነት አለው ወይ የሚለው ነገር ራሱ ያጠራጥራል ማለት ነው። ምክንያቱም ዴቭ በጣም ነው የሚቀናው ውዶቼ። በእርግጥ በምንወደው ሰው ላይ እንቀናለን፣ ግን ቅናቱ ይሄን ያህል መሆን የለበትም። እሷንም ሊረዳት ይገባል። አሁን ላይ ያለችበት ሁኔታ በጣም ከባድ ሁኔታ ላይ ስለሆነ ያለችው። ዶክተሩንም እንግዲህ ወደ እስር ቤት ሊያስገቡት ነው። ይህን ነገር ያደረገው ገጀራው ነው ወይንስ ቤዛ ናት? ማን ነው?